ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ጥርሴን በጣም እያመመኝ ነውና ያው የጥርስ ህመም ታውቁታላችሁ፣ ታማችሁ የምታውቁ ልጆች ማለት ነው። ምንድን ነው ያው ስንበላ ምናምን ያን አይታየንምና አሁን ደግሞ ቆማችሁ ስታዩ ነው ምን ነው በቀረብኝ ትላላችሁና ጣፋጭ ነገር በጣም በጣም ከቻላችሁ እስከ መጨረሻ ብትተውት ጥሩ ነው። እኔ አንድ ጥርስ የለኝም። ትላንትና ግን ቤት ሄጄ ነበርና በእንትን በአልትራሳውንድ ስታይ አንድ ጥርስ የለም፣ የተቦረቦረ የተበላ ምናምን ማለት ነው። እህቶቼ የእውነት በተለይ ማዳም ቤት ያው ጣፋጭ ነገር ይበዛልና እንበላለን ምናምን ነገር በቃ ምንም አይመስለንም። ከዛ በኋላ ነው ጥቅሙ የሚታየን የጥርስ ህመም። ያው ህመሙ ሲጀምር ገና ብትሞቱ ራሱ ደስ ነው የሚላችሁና በጣም አብጧል ፊቴ። ያው ፊቴ ወፍራም ስለሆነ ለእናንተ ላይ ይታወቃችሁ ይችላል እንጂ ብቻ ፈጣሪ ከጥርስ ህመም ለጠላትም አይስጠው። ጥርሳችሁን፣ ጤናችሁን፣ ጥርሳችሁን ጠብቁ እህቶቼ። ጣፋጭ ነገር በቃ እያማራችሁን ቢሆን ተውት ተውት። ጥርሳችሁ የምትፈልጉ ከሆነ እኔ ሄጄ ትላንትና ሄጄ አስሞልቼዋለሁ። ያው ተፈጥሮን የመሰለ ነገር የለም። ለጊዜያዊ ነው እንጂ ዘላለሚ አይደለም። ዘላለም ከእናንተ ጋር አይሞላም የሚሞላው ነገር ግን ከዛ በፊት ጥርሳችንን ብንጠብቅ ከጣፋጭ ነገር ከሱካር ምናምን ራሳችን ብናርቅ ይሄ ሁሉ ወጪ አለ። አንደኛ ጥርሳችንን እናጣለን። ብሩ ችግር የለም ግን በቃ አንድ ጥርስ ስታስነቅሉ የሆነ ነርባችሁ ነው የሚነካውና እኔ ሁለት ጥርስ ከዚህ በፊት ጆርዳንም አንድ ጥርስ አስነቅየዋለሁ። ከዚህም ሁለት ጥርስ የለኝም እኔ ማለት ነው። አሁንም ተበርብሯል። ትላንትና ያው በእንትን ስታይ ስራ ስርሽ ጤነኛ ነው ግን ከላይ ነው በጣም የተጎዳው። ስርሽ አሪፍ ስለሆነ የድድ ስር ሕክምና ተሰጠኝ ማለት ነው። ከ3 ቀን በኋላ ምናምን ቀጠሮዋለኝ ማለት ነው። እህቶቼ እራሳችሁን ጠብቁ። ጣፋጭ ነገር ከዛሬ ጀምራችሁ ሱካር አቁሙ። ጆርዳን ራሱ እያለ በጣም ነበር የሚያመኝ ማለት ነው። እኔ ከዚህ በፊትም በጣም ነው ጣፋጭ ነገር የሚበላውና በተለይ የቾኮሌት ዳቦ ላይ ቀብታችሁ የምትበሉት ማለት ነው። እውነት አቁሙ፣ ሱካርም አቁሙ። ከቻላችሁ ቡና ባዶ ጠጡ። ደግሞ የሻይ ሱስ ያለባችሁ ልጆች በቃ 1 ማንኪያ አድርጉ። በቃ ከዛ በላይ ከጨመራችሁ ጥርሳችሁን ነው የምታጡትና አሁን ነው ጥቅሙ የገባኝ። እንደኔ ጣፋጭ ነገር የሚወድ ሰው የለም። በቃ አሁን ጥርሴ ምናምን እየወለቀ ምናምን እያመመኝ ስመጣ ምን ነው በቀረብኝ አልኩ። አሁንማ ትቼዋለሁ፣ አቁሜያለሁ። ምንም አይመስለኝም። ግን ምን ዋጋ አለው? ከረፈደ ነው ያቆምኩትና እና በጣም የገረመኝ ነገር ኢትዮጵያ ውስጥ ገንዘብ የሌለ ሰው ምንም በቃ መሞት ነውና የዛሬ ስንት ዓመት በፊት እኔ ብሬስ አሳስሬ ነበር። ፍንጭት አለኝና እቺ ፍንጭት ለማስደፈን ብሬስ ሳሳስር ጥርሳቸው ሲታጠብ 500 ብር ነበር ያኔ። አሁን ደግሞ 2500 ብር ነው የገባውና ግዴታ ደግሞ ጥርሳችሁ መታጠብ አለበት ስትታከሙ ማለት ነው። 2500 ብር ሲሉኝ በጣም ነው የገረመኝና ይሁን እንግዲህ በቃ ምንም ማድረግ አትችሉም። ሐኪም ቤት ስትሄዱ የሆነ ነገር ገንዘብ ከሌላችሁ ከባድ ነው። ለትንሽ ነገር ብዙ ብር ነው የሚቀበሉት። አንድ ላይ ወደ 10 ምናምን ሺህ ብር ነው ያወጣሁት ቤተሰቦቼ። ብቻ ይሁን ዋናው ጤና ነው። ተመጥምጠሽ ድፊ ያለኝ ይሄኛው ማለት ነው። ይሄ ደግሞ የሚዋጥ መድኃኒት ነው የተሰጠኝ ማለት ነው። እና ከዛ በፊት ጤናችንን ጥርሳችንን እንጠብቅ። ምግብ በልታችሁ ስትነሱ ተመጥምጣችሁ ድፉ። እሱ አይደለም ዋና ችግሩ። ጣፋጭ ነገር ከቻላችሁ እስከ መጨረሻ ድረስ ብታቆሙ አሪፍ ነው። አሁን ራሱ ሲያወራ ንፋስ ምናምን ሲገባበት እየተሰጠዘኝ ነውና የጥርስ ህመም ለጠላታችሁ ማይስጥና በጣም ከባድ ህመም ነው። በቃ በጣም ማለት ከአይምሯችን ጋር የተያዘ ስለሆነ ሲያምን በቃ የሆነ ጩሁ ነው የሚላችሁና በጣም ነው የሚያሳብዳችሁ። እና ራሳችሁን ጠብቁ። ለዚህ ብቻ ወደ 1800 ብር ነው ያወጣሁት ለዚች ማለት ነው። ሕክምናው ደግሞ ወደ 8000 ምናምን ነው ያወጣሁት። 8500 ብር ነው እንደዛ ነው ያወጣሁት። እና እንግዲህ ምን የድድ ስር ሕክምና እንደተደረገልኝ በዚህ በኩል ተሞልቶልኛል ማለት ነው። እኔ እንጃ ምን ያህል ጊዜ እንደሚፈጅ አላውቅም። 10 ዓመት ከዛ በፊትም 1 ዓመት
ምን ያህል እንደሚቆይ አላውቅም። በቃ ምክንያቱም ሌሎች ጥርሶቼን እንትን እንዳላጣ ተሞልቶልኛል ማለት ነው። ከዚህ እስከዚህ ተሞልቷል ጥርሴ ማለት ነው። ንፋስ ሲገባ ትንሽ ያማልና በቃ ጥርሳችሁን ከማጣታችሁ በፊት ጣፋጭ ነገር አውጡ ማለት እርሱ በቃ እርሱ ምንም እኮ ዋና አይርባችሁ ምግብ ብሉ እንጂ ጣፋጭ ምንም አይሰራም፣ ምንም ጥቅም የለውም። እና ያው ሳይበዛ እኮ ጣፋጭ ነገርም ለሰውነታችን ጥቅም አለው ይባላል። ግን በቃ ተውት እህቶቼ፣ እኔ ጥርሴን አጥቻለሁ ከዚህ እስከዚህ እንዳለ በእንትን ሲያሳዩኝ ማለት ነው። በስማ በጣም ነው የምትጠሉት እና ውስጥ ያለው ነገር ተቦርብሮ ማለት ነው። እንዴት ማለት ምን ይሄን ያህል ብቻ በጣም ነው የደነገጥኩት። እና እኔ ጣፋጭ ከነጭራሹ ነው እኔ አቆሜያለሁኝ። ሻይ ነበር የሚጠጣ እሱንም አቆሜያለሁ። ቡና ባዶ ነው የሚጠጣው። እና እህቶቼ ከኔ የተማሩት ያው የጥርስ የምትታመሙ ልጆች አላችሁ ብዬ አስባለሁ። በዚህ በአሁን ሰዓት ሁሉም ሰው ጣፋጭ የማይበላ ሰው የለምና ጤነኛ ጥርስ አለ ብዬ አላስብምና ጤነኛ ጥርስ ያላችሁ ደግሞ ፈጣሪያችሁን አመስግኑ። የጥርስ ህመም በጣም በጣም መጥፎ ህመም ነው። ጤናችሁን ጠብቁ። ስለፊቴም አልሰራሁላችሁም ማለት በቃ ኢትዮጵያ ስትመጡ እንደዚህ የሚያማችሁ ነገር ካለ ታክማችሁ መመለስ ያው ትንሽ እዛ ስለሚወድ ዞሮ ዞሮ እዚህም ውድ ነው፣ ግን ጤናችሁን አስቀድሙ። እኔ አሁን እያመመኝ ጥርሴ አሁን ያመኛል፣ ትንሽ ቆይቶ ደግሞ ይለቀኛል። አይ በቃ አሞኝ ይተወኛል ብዬ ያቺ 10,000 ብር ላለማውጣት ብዬ እንትን ምል ከሆነ ወደፊት ደግሞ ጥርሴ ከነጭራሽ ሆኖ አጣለውና ለራሳችሁ ለጤናችሁ የምታወጡትን ነገር እህቶቼ አትሰስቱ። በቃ ምን አባቱ ከእናንተ በላይ ምንም እናንተ ስትኖሩ ነው ሁሉም ነገር የሚኖረውና በቃ ብሩ የሆነ ነገር ልትታከሙ ትሄድና ይሄን ያህል ብር ስትባሉ ትፈራላችሁ። ካላችሁ ትታከማላችሁ፣ ግን ከሌላችሁ ምንም ማድረግ አትችልም። ካላችሁ ግን ጤናችሁን አስቀድሙ እህቶቼ። መታችሁ መመለስ ሀሳብ ያላችሁ ልጆች እንደዚህ የተለያየ ጤና ችግር ማዲያት፣ እነዚህ ፊት ላይ እንደኔ ብጉር የሚያስቸግራችሁ ልጆች ካላችሁ ሄዳችሁ ታዩ። እኔ እንደመጣው ቀጥታ ፊቴ በብጉር በጣም ተበላሽቶ ነበረ። ፊቴ በጣም ወዛም ነው። ስለሱም ሰራላችኋለሁ ብዬ ሌላ ቀን ሰራላችኋለሁ። ፊቴን ሄጄ በእንትን ፌሻል ገብቼ ነበር። ፊቴ ታጥቦ በማሽን እንዳለ ሙሉ ታጥቦ ኧረ አሁን እኛ ፊታችን በየቀኑ በሳሙና እንታጠባለን። ፊታችን ቆዳችን ንጹህ ነው እንላለን፣ ግን ያኔ አጥቦ ሳሳያችሁ በቃ የሆነ ጭራሽ ዋና ሳሙና ነክቶ ራሱ ማያቅ ፊት ነው የሚመስለውና ፊቴ ታጥቦ አሁን ትንሽ ይሻላል። ያው ፊቴ እንትን ወዛም ስለሆነ ብጉር አይጠፋበትም፣ ግን ከዛኛው በጣም ነው የሚሻለው። ለውጥ አለው ማለት ነው። ሄዳችሁ እዛም ፊታችሁን ታዩ። በማዲያት አሁን በአሁን ሰዓት ሁሉ ነገር መፍትሄ ያለው ገንዘብ ካላችሁ ማለት ነው እህቶቼ። ጤናችሁን ጠብቁነት። ከእናንተ በላይ የሚሆን ነገር የለምና ፊቴ ያው ትንሽ ለውጥ አለው። ወዜም እየቀነሰ ነው፣ ግን ብሩ በጣም ውድ ነው። ይሁን ምንም ምን አባቱ እንዴ ዝም ብላችሁ እራሳችን ለምናደርገው ፀጉር 50,000 ብር እያወጣን አይደለን እንዴ? እና ፊታችሁን እንደዚህ ችግር እንደኔ በብጉር የተበላሸ ልጆች ካላችሁ ስትመጡ መታችሁ መመለስ ማለት ለእረፍት ስትመጡ እነዚህ ነገሮች አስተካክላችሁ ተመለሱ። እንደዚህ አይነት ነገሮች ጊዜን ጠብቀን ካላስተካክልን ነገ የተመልሰን አናገኝም። ቆዳችን ይበላሻል፣ በዛ ላይ ይሸበሸባል ምናምን ነገር። እኛ አሁን የፀሐይ ምናምን የፀሐይ ሳንስክሪን አናቅም። እኔም አልጠቀምም። እንትን ሞይስቸራይዘር ብቻ ነው የሚጠቀመው እና በቃ አየሁትና በጣም ጥቅም እንዳለው እኛ ዝም ብለን ነው ፀሐይ ላይ ነው የምንሄደውና ቆዳችን ያለ እድሜ ምን ሆነን ነው እንደዚህ ፊታችን የሚበላሸው ብለን ራሳችን እንጠይቃለን። ግን እነዚህ ነገሮች በቃ ከአቅም ከተለያየ ነገር እውቀትም ስለሌለን አንጠቀምም እና የፀሐይ መከላከያ ምናምን ተጠቀሙ እህቶቼ። እንደዚህ እንደኔ ፊታችሁ የተበላሸ ልጆች ስትመጡ ፊታችሁን ታይታችሁ ተመለሱ። እውነት ገንዘብ ምንም ማለት አይደለም። ማንም እዛው ሆነን እኮ ማንም ቤተሰብ ዘመድ ሲጠይቀን እያነሳን 100,000 50,000 እየሰጠን አይደል እንዴ? እንዳኔ ግርም የሚለኝ ነገር ለራሳችን በጣም የምንሳስተው ነገር ነውና ራሳችሁን ጠብቁ እህቶቼ፣ ሴቶች። እኛ ደግሞ ያው የተለያየ ሆርሞን ችግር ስላለብን ፊታችን ለምናችን ላይ ብዙ ነገር ይታይብናልና በቃ ራሳችንን እንጠብቅ ባለን ነገር
ፊታችሁን ራሳችሁን አስቀድሙ እህቶቼ። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክ ሼርም አድርጉ። ስለምታበረታቱኝ ወዳችኋለሁ፣ አመሰግናለሁ ሁላችሁ ማለት ነው። እና እንዳልካችሁ ጣፋጭ ነገር ካሁን በኋላ አያቁሙ። በቃ የቾኮሌት ይሄ ምናምን የሚቀባባ ዳቦ ላይ ምናምን በቃ ሻይ ላይ በቃ ሻይ ሱስ ያለባችሁ ልጆች አንድ ማንኪያ አድርጉ፣ ከዛ በላይ አታርጉ። እንደኔ ጥርሳችሁ ነው የምታጡት። እና እኔ አሁን በቃ ስነሳብኝ እብድ ነኝ። የፊቴ እንደዚህ ነጋሪት ነው የሚያክለው ምናምን ነገር እና ትርፉ ህመም ነው። ምንም የምታገኙት ጥቅም የለም። ጣፋጭ ነገር ካላቆማችሁ ጥርሳችሁንም ጤናችሁንም ነው የምታጡት። እና ወዳችኋለሁ። ስለፊትም ደግሞ የተሰጠኝን ክሬም ምናምን እሰራላችኋለሁ። ቆይቷል እንደመጣው ነው ወደዛ የሄድኩት ማለት ነው። እሰራላችኋለሁ እያልኩኝ ወደ ክፍለ ሀገር ሄድኩኝ። እዛ ደግሞ ሲሄድ ኔትወርክ በጣም ነው የሚያስቸግረው። አልሰራሁም። እንደመጣው ነው ወደዛ ወደ ፊት የሄድኩት። ሁሌ በጣም ነበር የሚጨንቀኝ ፊቴ ማለት ነው። ይሄ ጥቁር ጥቁር ማለት ይሄ ጥቁር ጥቁር የሚያርፍበት እኔ በተለያየ ነገር ቤት ውስጥ በጣም ነው የምሞክረው። እሱንም ለማጥፋት እሞክራለሁ። ግን ይሄ ብጉር ግን ለማጥፋት አልቻልኩም። ፊቴን በጣም ወዛም ነበር። በጣም ነው የሚጨንቀኝና አንዳንዴ ፊቴ ጥርት ያለ ነው፣ አንዳንዴ ደግሞ በጣም ነው የሚብልሽሽት የምለው። እንደመጣው ነው ይሄ ፌሻል ያልኳችሁ የተሰራሁትና እንደዛ አይነት ልጆች መረጃ የምትፈልጉ ትኖራላችሁ ብዬ አስባለሁ። የተሰጠኝን ነገር እንዴት እንደሆነ ማሳያችሁ ይሆናል። ነገ ደግሞ ያው አይሳካም ቪዲዮ በየቀኑ መስራት ምንም ቢዚ እየሆንኩ እየገባው በጣም እየሰነፍኩ ነው እህቶቼ። እሰራላችኋለሁ ስለሚጠቅማችሁ፣ ምክንያቱም ይጠቅማችኋል ብዬ አስባለሁ። እንደኔ ፊታችሁ የተጎዳ በጣም ኃይለኛ ወዝ ያላችሁ ልጆች ወዛችሁ እንዲቀንስ፣ አሁን በጣም ፊቴ ወዝ እየቀነሰ ነውና በፌሻል ስትገቡ ምናምን ነገር በጣም ብዙ ጥቅም ስለምታገኙ እሰራላችኋለሁ እህቶቼ። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው ቻው እህቶቼ።